መፈታቴን ሰምቷል። ኦኬ እዛው አንድ ያክስቴ እዛው ስለሆነች ማለት ነው። መፈታቴን ሲሰማ ቁጥሬን ተቀብሎ ደወለልኝ በኢሞ። በዛ ማውራት ጀመርን። ከዛ እንደገና 6 ወር ጠብቄ ምናምን ልክ በተፈታሁ በአመቴ እሱ ጋር ኒካ ታሰርን። ልክ በአንደኛው ወር ላይ ተፈትቼ ልክ አንደኛው ወር ላይ በሀገር ተጋባን እሱ ጋር ኒካ። ስለዚህ ስለነሱም አውቀው ነገር የለኝም። እኔ ትዳሬን ይዤ እየኖርኩ ቆይ አንደዋወልም ቆይ። ኦኬ ታዲያ ለምን መሀላቸው ትገቢያለሽ? እነሱ እኮ ኦልሬዲ ተዋልደዋል፣ መቼም አይለያዩ። እና እኔ መች ገባሁ? እሷ እኮ ናት እየመጣ የምትነኩለኝ። ዛሬ ራሱ እኮ ጽፋለታለች ብዙ ነገር ይቺ ወለባ ትለኛለች። የማትለው እኮ የላትም ወላሂ እኔ ላልተን አለኝ መረጃው አለኝ። ሪካርድ ልክፋትልሽ። እኔ ያንቺን ስልክ እንደው ስንት አመት የታጠፋሁኝ አሁን አመት በላይ ሆነኝ። ያንቺን ስልክ ታጠፋሁ እንደው በምወደው ልጅ ይኸው እምላለሁኝ እንደው የኔ ስጦይ ባሱ ጋር ተጣላችሁ ምራ እንዲያቀፈረዩ ወላሂ በልጅ ማይ በተጣላችሁ ቁጥር የኔን ስም ሳታነሳ ለኔ ኮሜንት ያደርጉልኝ ለሱማ ሰድባለሁኝ። ግን እኔ አንቺ ጋር ደብዋ አይገባኝም። ለኔስ ታዲያ የኔን ስም ለምን ታነሻለሽ? ምንም የለኝም። ምን ህቤት ይደርሰው መለቀውን እኔ ሰለሰው አልለቅም። ህቤት የመለቀውን ሂዲያ ኮሜንት የሚሰጡኝን እና ከሌ እንዲህ እያሉ እንዲህ አናሳው ላንቺ ጀማ ሆኖ ላንቺ ጀማ ላይ ዋናው ነገር ነው። እንደውም ምን ያ ልጅን እንዲጠይቅ ያስደረገኝ ይሄ ነገር ነው። አንድ ብላችሁ አዙልኝ ልንገራችሁ። ልክ እኔ ወንድ እንደማጣ እንደማላገባ እንደማልል ምናምን ልክ እሱን እንደምመለከት እያስመሰሉ ስሜን ሲያጠፉ ሳይ ልጅን ብዬ እንጂ እሱ ጋር ምልከሰከሰው ልጅን ቢሰጠኝ እንኳን አሁን አልሐምዱሊላህ ብዬ ምለው እኮ በዚህ ምክንያት እኮ ነው። ልንገርሽ አይደል አርጋችሁ ነው እንጂ ምረቅጡኝ እናንተማ እባክሽ። ታዲያ ለነሱ ብለሽ ነው እንዴ አንቺ ወንድ አተሽ ነው ከሱ ጋር የምታወሪው ሚሉሽ ሲሉሽ እነሱ እሷ ራሱ ማለት ነው የውጭ የሀገር የልያውም ታንተ የተሻለ የወዲሳል ስላለባ ነው እያለች ትለዋለች። እሱ ምናገባው ስለሱ ማግባት አግብታ በዛ ማሳየት ነው ያለባት ወይስ ለሱ መናገር? ያን ማረገው ደግሞ እንዴት ዳራችን ለምን እየመጣ ታሳውቃለች? ለሱ ምን አገባው? እሱ ልጇን ብቻ ማጠየቅ መብት አላት። እሱም ማገናኘት ግዴታው ነው። እንዳለችው በምን አወቅሽ? ጠይባ ዝም በይ አንዴ። ራህማ ለኢብራሂም ጠይባ ምርታ ካንተ የተሻለ የሀገሬ ልጅ ባላገባ ነው ማለት ነው። መረጃ እኔ እኮ ስልኩን ጠልፌዋለሁ እያልኩሽ ነው። ጠልፋ ስትከታተል ነው የምውለው። እኔ ደግሞ እሷ እንድትሰማለትም እያልኩ ነው የምለው ብየዋለሁ። አንዴ ራህማ ላውራ። ጠይባ በእናትሽ ማለት ትግቢብኝ አንዴ። ራህማ ላውራ። እሺ ራህማ አንቺ ስልኩን ጠልፈሽ የምትከታተዩ ከእሷ ጋር ድንገት ካወሩ ብለሽ አስበሽ? አይደለም እንደዛ አይደለም። ሴትዮዋ ማለት ነው 2 ስልክ ነው ያለኝ። እሺ እስኪ ያሳየኝ ያየን። ከዛ ሴትዮዋ 4 ሰዓት ሲል ክላስ እያመጣችሁ እንትን በሉ ስትለይ ስልኩን ሲም ካርዱን ሰርቄ አጠቀም ቆይ በሱ ኢሞ ከፍቼ ማለት ነው ማታ። እሺ በዛ ምክንያት ነው የሷን ይሄው ሁሉ እየላከችለት። ቆይ ላሳይሽ። በዛ ምክንያት ገብቼ ነው እሱን እየተከታተልኩ ሳይሆን በዛ ምክንያት ነው ገብቼ ያገኘሁት። ይሄን ሁሉ የምትልክለትን እየቀረጸኝ ማለት ነው። ዘላይ የምትለው ቲክታክ ላይ እየቀረጸኝ የምትልክለት እሷ እየተሳደበችው ማለት ነው። ይታለ አይታይም። አታንቀሳቅሽው እንዳነበው እኔ ያስመሰልኩ እኔ የጻፍኩኝ ያስመስላ የምትልክለት። ታዲያ አሁን አንቺ ሁኚ እሷ ትሁን። ይሄን ምንድነው ማረጋገጫችን? የሚያረጋገጫ ድምጿ አለ ልጅሽ። የሷ ኢሞ ነው የራሷ ነው። ረህመት አላህን ፍሪ። እሱ ሁለኛው ነው ብሎ ኮንፈቺ ወራባ ካባን ብሎ ኮንፈታጣፍ ስልኬ ይፈተሽና ያን ቲክቶክ ይውጣና የጻፍኩት አለ ይውጣ በቃ። አዎ ችግር የለውም። አንድ ቲክቶክ አለ ሌላ ማለት ራህማ አዳምጪ። የሷ ሪከርድ መሆኑ ማለት ለራስሽ ነው። እንደውም ቁርአን ድረስ እየቀራለት አዳምጪ። ይሄ ድምጽ የራስሽ አይደለም የኔ አይደለም። ቁርአን ድረስ እየቀራ አይደለም። እሱማ ኢሞላ የራሴ ነው። የራስሽ ኢሞላ የራስሽ ነው። አይወርከድ እሱ እኔ ነው እኔ አልከድም። ምን የራሷ አንቺ በፌክ አካውንት ላከችለት እኔን መስላል አልሽው። ራስሽ አለመሆንሽ ምን ነው? ያን የሷ ነው። ያግን ኢሞላ ያንንማ እሷ ናት ስትል መረጃ ስተቁጥሬ ታምጣ ሀቢባ እሷ ናት እኮ የምታመጣው። እሷ ናት ብላ የምትለው እሷ ናት መረጃው የምታመጣው እኔ አይደለም።
እኔ በፊት ላይ ስለነበረ ያው ረመዳንም ጋራ ያው ነገር አይሰራም ማለት መረጃ ብለሻል። መረጃ እኮ የምታመጪው አንቺ ነሽ። እኔ አሁን ላይ ደግሞ ክርክር እሷ ጋር አልነበረም። እሷ ግን እንደዚህ ምንም መልስ ሳይሰጣት ነው ሁሉም አንድ ነገር ልንገርሽ፣ እንዲያው ደግሞ በውድ ከሆነ በቀር እንጂ በግድ ልጁን ራሱን አቀማጥል ሊያሳድገዋለሁ ላታገኙ ምናምን ብለሽ ጽፈሽልኛ ጻፍሽልኝም ወረበር ካባል ያልኩልሽን አምጪልኝ። በቶክቶክ ነው ያምጪና ተሰጣጣት ነው አይደል? አንጨው ችግር የለውም ልፈራ አንጨው ያልኩሽ እኮ አጥብቻለሁ ስላልኩሽ ነው። እኔ ሐቁን ስለተናገርኩኝ ከረመዳን በፊት ሚስት እኮ ነው ሙሽማ እኮ አይደለም ብሎክ ሳረግሽ ሁሉንም ነገር ስላጠፋው ነው። አዎ ይሄንን ብለሽ የምትይው ማለት ነው። እኔ ውጭ እኮ አላልኩሽ። ለምን ታጠፊያለሽ? ለምን ታጠፊያለሽ? መረጃ አስቀምጣለሁ። እንደው ምን አልኩሽ? እኔ አቅም ይኖረኝ እኮ ነው ሀይባ ልጅ ነው የምፈልገው። ንገረሽ ስሚ ሀቢባ ዘንድ እንግባ ስልሽ ምንድን ነው ያልሽኝ? አለ እኮ ሀቅሽ እንዲወጣ ተፈለግሽ። የኔ ሀቂው ልጅ ነው ሀቢባ ቤት እንግባ ብዬሻለሁ። አልካሰስም ብያለሁ። ባጠፋ ኑሮ እኮ ታዲያ እኔ ሂጂ ሀቢባ ቤት አልልሽም። ታዲያ አሁን እኮ ባንቺ ጉዳይ አልመጣሁም። ባንቺ ጉዳይ እኮ አይደለም የመጣሁት። እኔ በራሴ ጉዳይ መጣሁ እያልኩ ሳይሆን እኔን አትድረሽብኝ። እሱ ጋር ተጣል እሱን ክሰሽው እሱን ያልኩብሽ አንቺ እኮ ነሽ የገባሽው። እየመጣሽ እየተናገርሽ እኔ በሱ እኮ እየተናገርሽ ነው። አላውቅም እንደ ልጅና ታስተኛለ እኮ መረጃ ጽሁፍ ስርካልሽ እኮ አለ እቴ እየተሳደብሽ ያለ አልኩሽ። ቀኑ ይታይልሽ። ያኔ አመት በፊት ያለ ተሆነ የምታወጪው ግን እኔ አሁን መጥቻ አላውቅም አንቺ ጋር ችግር የለውም። በማውራት አይደለም እኮ በማስረጃ እንጂ። ዋው ጥሩ ጠይባ የመጣችው ልጇን እሷ ናት። ልጅሽን መርዛ በለዋለሁ ምናምን ያለችኝም ያልኳትን መረጃ ታምጣልሽ ሀቢባ ብላሽ። ጠይባ መርዛ በለዋለሁ ልጅሽን መርዛ በለዋለሁ ብላሻለች። ያንን ደግሞ ማለት ነው ልክ እኔ በሰዓቱ ላይ በጣም ብዙ ነገር እየተሳደቡ ምናምን ሲያናድዱኝ ወላሂ እኔ ምንም አልደብቅም። አቡዬ ይቺ ልጅዮ እንደዚህ እያለ ተሄደች፣ እንደዚህ ጀማ ተፈጠረች፣ ያው ልጅን አላገኝም ምናምን በሚለው ስላሰብኩኝ እኔ ልጅን ለመቀበል የፈጠርኩት ነገር ነው ያን ማለት ነው እንጂ እኔ እሷ ብላኝ አይደለም አላለችኝም። ወላሂ ልጅን ለመቀበል የፈጠርኩት ነው ያን። ታዲያ እኮ እህቴ አንቺ ለልጅሽ ስትይ እኮ እኔን እኮ ሲሜን እያጠፋሽ ነው። እኔን እኮ እሱ ጋር ልጄን ለምን እንዲህ አልሽ ብሎ እኮ ሌላ ነገር እንትን ስለማያምንሽ ነው እንጂ ሊል ይችላል አይደለም። ትዳራችን እኮ እየበጠበሽ ነው። እውነታውን መናገር አለብሽ። ለምን ቤተሰቦቿ እንዲህ ናቸውና እንዲህ እያለ እየደወለሽ ተጎረቤት የሚለውን ሰው ያምጣ። የኛ ሰው ትናንትና ማለት ነው ደውይበት ትናንትና ተደውሎለት ልጅ ሊገምት ነው ብሎ ነው ሄዶ ያመጣው። እዛው ነበረ ግን እየዘጋብኝ ስለሆነ ለኔ አይሰራም። ለኔ አይሰራም። የሚዘጋብኝ ስለምትሰርቢው ነው። አሁን አንቺ ያንቺ ወሬ ነው የሚሰማልሽ። በመረጃ ብታረጊው አንቺ ተከብረሽ ስለሆነ ያለሽው ታይ በሰዓቱ ላይ ተከብረሽ ነው ያለሽው። እሺ አንዴ ታዳምጡኛላችሁ። እሺ ያኔ ክፉ ሳራሽ አንድ ጊዜ ልንገርሽ። እኔ ራህመ ካንቺ ህይወት ወላሂ አልደርስም። ልጁን ያው በሰዓቱ ላይ እናቴ ደካማ ስለሆነች ያው እናቴ እንደዛ ስለሆነች ሰጥቼው ስለመጣሁ አሁን ላይ ግን ልጁን ቢሰጠኝ ብዬ ነው። እንስማማ በዘመድ ራሱ ዙሮ ቢባል ዘመድም ያው መልሶብኛ ምናምን ተው ምከሪው ምናምን ብዬሽ እሺ ምናምን ብለሽ እሺ ብለሽኝ አልነበረም ወይ ነው ወይ በስነ ስርዓቱስ መንገድ እኔ አንቺን በስርዓት ሳላወራሁሽም እሺ እኔስ በስርዓት እኮ እያወራን እኮ ያለ ነው። ቤቱን ራሱ እንደዚህ ያልኩት ውሸቴን ነው። መርዛ ብቻለህ ያልኩት ውሸቴን ነው። አንቺ ለራስሽ እኮ አመኛልሻለሁ። እኔ እኮ እንደ አንቺ አሁን በፌክ አካውንት አላመንሽም። ጠይባ ለሱ እኮ ሄደሽ አላመንሽም። ለህዝቡ ለጓደኞች አዲባባይ ለለቀቅሽው እኮ አላመንሽም። ለምን ያለው ለሱም ያልኩ ምንድነው ራህመቶ እንዲያውም አንድ ጊዜ ተጣላንልሽ ደስ ይበልሽ አለኝ። እኔ በልጅ መሰቃያት እሱን እንትን አላለውም። አንቺ ጋር ብቻ ሲጣላ ተጣላልሽ ደስ ይበልሽ ለአላህ ብለህ እኔ ላስታርቃችሁ ይሄንን ያልኩበት ጉዳይ ያው ለልጁ እንዲመልስልኝ ብዬ ነው ብዬ እሱን ራሱ አናግሬዋለሁ። አልፈልግም ደቢ በቃ ምናምን አለ። እኔም ዝም አልኩኝ እንጂ ብያለሁኝ ሀቢብቲ እኔ ከሰው እንትን አልገባም። እሺ ቆይ ልንገራችሁ አንድ ነገር እንደማመጥ። አሁን እኔ የምፈልገው አለ ሀቡዬ በወሬሽ አንድ ጊዜ ይቅርታ ሀቡዬ ጎረቤት እየደወሉ እንዲህ ነው እያሉ የሚያካሂዱ ሰው ስማቸው ይወጣልኝ። በቃ ማን ነው ደውሎ እንደዛ ያለው?
እነሱም ስለሚያስፈልጉ ማለት ነው። እኔን አብዛኛውን ህይወቴንም ኑሮዬንም ብጥብጥብጥ ያደረጉኝ እንደዚህ የሚሉ ሰው ናቸው። እንጠይቃቸው ችግር የለውም። እሺ አሁን ይኸውልሽ እኔ ረህማ ልጠይቃት። ረህማ እናንተ የራሳችሁን ውለዱ፣ ለእሷ ልጇን መልሱላት። ለምንድን ነው ልጇን ማሰብ? እኔ ያለሁት ዱባይ ነው እህቴ። እሱ እኮ ይሄዳል ልጇ እኮ ቤቶቿ ዘንድ ይሄዳል። ከዛ እንደገና እዛው እኮ አንድ አካባቢ ናቸው ሀቢባ። አሁን ሁለት ይፈልግ ይሄዳል። ሰማች? እሺ ታምኛለሽ? 2 ወር እንደሆነው ድምፁን ከሰማች የልጇ አላምንም። ምክንያቱም ሄዶ ቆየ እኮ ያኔ የቤቶቿ ጉዳይ ነው ሀቢባ፣ የእሱ ጉዳይ ሳይሆን የቤቶቿ ጉዳይ ነው። እየሄደ ነው ልጁ። ምክንያቱም የቤተሰቦቿ ስልክ ስለሌላቸው ነው። ቆይ ተደወለባት። እሺ ልጅሽ ቤተሰቦች ጋር መሄዱን ጭራሽ አላወቅሽም ማሪ? አዎ ይሄን 3 ቀን ሄዷል አሉት። እንግዲህ ይሄው ጉዳዩን ጀምራለሁ ካልኩት እንዲህ እንዲያልባል ብሎ መቼም ለኔ ያው እንትን አንዱ ባንዱ ሲል ባንዱ ስለማምለጫ ስለሚፈልግ ወስዶ ሊሆን ይችላል፣ አላውቅም። ግን እኔ ቤቶቼ ዘንድ ሄዶ ለምሳሌ እናቴ ልጁን እንደመበደል ወይም ለማት ወላሂ እናቴ ማለት ነው ያኔ ልብስ አይደለም ለሰው ልጅ በእርግጥ አዎ ምስኪን ደሃ ናት። ግን ብኮንም ወላሂ እንኳን የራሷ ልጅ የጎረቤት ፈቱ ተጣበላለች ማለት ነው። አሳድጋለች ሁሉንም እና እናቴን እንደሌላ ነገር አይተው ነው የሚሏት እንጂ ልጁን የሚበድሉ አይደሉም። በእርግጥ ወንድሜ በሽተኛ ነው። ግን በሽተኛ ቢሆንም እንደ ልጅ ወላሂ የማንንም ሰው ልጅ እንዲህ ብሎ የሚነካ አይደለም። ወላሂ አላህ አጉድሎበት ነው እንጂ እሱም ተሰው በላይ ነበረ። ወላሂ አይምሮ ታማሚ ነው ወንድምሽ? ታማሚ ነው ግን ሰው አይማታም። ወላሂ እና እሱ መታው ብሎ ነው የወሰደው ብለው ነግረውት ነው ብላለች። ያንን የሚሉት ሰው ደግሞ ፈልጋቸዋለሁ። እንዲያውም ልጅ ድረስ ቤታቸው ቤት ሲሄድ ማለት ነው እናትን ስልክ ደውዬ ሳናግር ልጆቻቸው ሳይቀሩ እናት እንዲያታናግር ምናምን እያሉት ከዛ ልክ ሳራ ማለት ነው ኧረ እናት እንዲያታናግር ብሎ አለኝ ገሊያ በሉ ይለኛል። ወላሂ ልክ በቃ አንድ ጀማዓ ፈጥረው እንደዚህ እንዲያታረግ እንደዚህ ነው እየተባሉ እያሉት ማለት ነው ለልጁ እንገርሽ እኔ ብሶት ነው ያስመጣኝ። መቼም አይዞሽ ረህማ ያስተጋባ እንደገና አስገቢ። እኔም እሺ ሚውት አድርገሽ ብታበሪ ይስተካከላል። ሚውት አድርገሽ ብታበሪ ግድ አይደለም እያረኩ ነበር። እሺ ወጥተሽ ግቢ በቃ እሺ ጠይባ አቤት ለምንድን ነው የምታለቅሽው? ማለቅሰው በቃ ብዙ እኔ እንደዚህ ነው ማለቅሰው። ያኔ ውስጤን እንትን ይለኛል። በቃ አለቀስኩኝ። ምን ልሆን ታዲያ? አታልቅሻ፣ ውሃ ጠጪ። ተረጋጊ። ብቻዬን ነው እኮ ብዙ ጉድ የምዋጣው ብቻዬን ነው እኮ። ማልቀስ የለብሽም የኔ ማር። ይኸውልሽ አሁን እውነተኛውን ነገር ማወቅ አለብን። አንደኛ ወንድ ታማሚው የአይምሮ ታማሚ ወንድምሽ እውነት ልጅሽን ይመታዋል የሚለው ማረጋገጥ አለብን። የሚመታው ከሆነ አንቺ እናቱ ሀገር ቤት እስከምትገቢ ልጅሽ አባቱ ጋር መቆየት አለበት። እኔ መጀመሪያ የእንጀራ እናት አብራ የምትኖር መስሎኝ ልጅሽ ከእንጀራ እናት ጋር መኖር የለበትም ብዬ ነው። የእንጀራ እናት ከሌለች አባት ብቻውን እያሳደገ ከሆነ እስከዛሬ 3 ዓመት ሲያሳድግልሽ በሰላም እያሳደገ ከሆነና እናት አባትሽ ጋር ልኮት ማነው እናትሽ ጋር ሄዱ አይምሮ ታማሚ ወንድምሽ እውነት መቶት ከሆነ ለልጅሽ ሴፍቲ ለልጅሽ ደህንነት አባቱ ጋር ቢቀመጥ አንቺ ሀገር ገብተሽ ልጅሽን ተረክበሽ እራስሽ እስከምታሳድጊ ድረስ። ለምን በህግም ብንሄድ ህግም እናት ከሌለች ለአባት ነው እንጂ እናት ከሌለች አባት እያለ ለሀያት አይሰጥም። በህግም ብንከስ ገባሽ? መጀመሪያ እውነታውን ማወቅ አለብን። አንቺን እንደዚህ እንደሚያስለቅስሽ ምን እንደዚህ ልህ እንደሚያስገባሽ አልገባኝም። ልጅሽን እንዲሰጥሽ ብለሽ ደግሞ ይቺ ራህማ የባልሽ ሚስት ጋር ላይ ያላለችውን ልጅሽን ገልብሻ መርዛ በላብሻል ምናምን አለ ብለሽ ፈጥረሽ ያወራሽው ነገር አሁን ራስሽ ያመንሽው ነገር ጥሩ አይደለም። ልጅሽን እሱ ከዓመት በፊት ነው አልኩት። ያንንም ደግሞ ዓመት በፊት ይቅርታ ጠይቀንበት
እሷም ጋራ እሱም ጋራ እንደውም እንደዛ ጣላ ምናምን ሲለኝ ወላሂ እኔ ላስታርቃችሁ ምናምን ላላህ ብለህ ምናምን እሷ ጋራ ትቃየም እንደውም ጥሩ ልጅ ናት ለኔ ጥሩ ነገር ነው ያረገችልኝ አንተን የመከረችህ እንድታገናኘኝ ብላ ነው ብዬ ጥሩ ነገርም ነው የተናገርኩት ግን ያው መቼም ስምሽ አንዴ በክፉ ከወጣ ያው ክፉ ነው ስምሽ እኮ ለሌላውም ትምህርት እንዲሆን ፈጥረን ምንም ነገር ማድረግ የለብንም ሌላውን ሰው ለግል ጥቅማችን ብለን ሌላ ሰው ላይ ያላለውን ነገር መለጠፍ የለብንም። ይሄ ደግሞ ፈጣሪ እኛን አይረዳም። ይሄ ጥፋቴ ነው። ይሄን ብያለሁኝ። ያው ያንም ደግሞ ተናደርኩ። ልክ እንዲያውኑ ሰዓት ያው በጣም ብዙ ነገሮችን ታግሼ ተናድጄ ስለነበረ ደግሞ የ3 ወር በላይ ልጁን የዛ ጊዜ ጭራሽ 3 ወር በላይ ነው አላገናኘኝም እና ያው እንትን ስላለብኝ ነው ያለፈው አልፏል። ጠይቃችሁ ተዘጋ አልፏል። ያነ ያው እሷ ስራዋን ተናገረ ያንን አምን ያለሁኝ። አዎ አይዞሽ ችግር የለም። ዋናው እናንተ ይቅርታ ጠይቃችሁ ጉዳዩ ማለፉ ነው። እሺ አሁን ይኸውልሽ ለልጅሽ እውነተኛውን ነገር ማጣራት አለብን። ዝም ብለን አይደለም ብቻ አጣሩልኝ። ወንድሜ ተመታው እና ታለው እየመታው ታዩ እና እነዛ ምስክሮ እየመታው ያዩበትን ነገር ካቀረቡ ያው ልጅ በሰው ስልክ እሱም እንኳን ቢወጣ በሰው እንዲያልከለከል አንቺ ጋር መሆን ነው የምፈልገው አንቺን ነው የምፈልገው መወያየት ነው የምፈልገው ነው የሚለው ብታይ ያኔ እንደዛ ይላል እኮ ኢብራሂም በየሰላም ኧረ ዝም ብሎ ልጅማ እንደው ታውቆበይ ምናምን ይለኛል። ደግሞ በትምህርቱ ቢመጣ ልጅ ለትምህርት እየጠፋ ይመጣል። እውነት ለማውራት እየሰደድሽው ነው እንጂ አንቺማ ቆይ አንዴ ረህማ ተራሽ አይበሳታው ልጅ ታሪክ አንቺማ ሳውዲ አረቢያ ነው ያለሽው ማሬ ካንቺ ጋር እንዴት ይሆናል? ሀያትሽ ጋር ነው የሚሆነው። አንቺ ሀያትሽ አዳምጪ ማለት ሀያትሽ ደካማ ናቸው። ወንድምሽ የአእምሮ ታማሚ ነው። በዛ ምክንያት ነው ለባልሽ ልጅሽን ሰጥተሽ የሄድሽው። ባልሽ ብቻውን ራሱ እያሳደገ ነው እስካሁን ድረስ። እልህ መጋባቱ፣ ጸቡ፣ ምንም አይጠቅምም። ልጄ የት ይመቸዋል የሚለው ነው ዋናው ጥያቄ። ልጅሽ አባቱ ጋር የሚመቸው ከሆነ አባቱ ጋር ሆኖ ግን አባቱ በየሳምንቱ እንዲያገናኝሽ እንደድሮ ለማድረግ አባቱን እናናገራለን። አይ እናቴ ጋር ይሁን ችግር የለም ከሆነ ልጁ ምቾቱ ይጠየቃል። 7 ዓመት ልጅ እኮ ትልቅ ነው። እሺ ምቾቱ ይጠየቅልኝ። እናቴን ነው የሚፈልገው ወይስ ያኔ እናቴን ነው የሚፈልገው ሳይሆን እኔን ፈልጎ እኔ ጋር እያወራ እያለ እንደ ልቡ መኖር ነው የሚፈልገው ወይስ አባቱ ጋር ሆኖ እንዲያገኘው ነው የሚፈልገው? ያንን ይናገር። ዝሮ መቼም ልጅ ስለሆነ ደግሞ በያሉት ነው የሚለው ልጅ እኔም ጋር እኮ ይቅርታና ልጁን እኮ አልከለከላትም። ወላሂ ለአዚም እሱን ሰላም ብትሰርበው ማለት ነው ወይንም ሰለኔ አንድ ነገር ትለዋለች ወይንም እሱን ትሳደባለች እንጂ ይሄው ማለት ነው ቤታ እሱ የሚኖረውና ልጁ ያለው እዛም ቢሆን አንድ ውሎውን እዛው አይውልም እዛው ቤት ማለት ነው አገናኝ ትለዋለች ወይንም ማታ ተመሸህዲ ብሎ ተተኛ ተኝቷ ታረት አታምነውም ውሸትህን ነው እንጂ ነው የምትለው እሷ እኮ እየሰደበው ነው እንጂ እኮ እኔ ራሱ አገናኛት ነው የምለው ባልወዲ የልጅ ነው ራመቴን ምለው እንዴትም በየበት ምን ቀን አይደለም ይስራኔ መጣው የልጅን ስሜት እረዳለሁ አቃለሁኝ ወላሂ ላዚም እረዳለሁኝ እኔም ነገሯት እኮ በዋልር ጥሎ ሊሄድ ይችላል እኮ አብሮ ላይኖር ይችላል። እሺ ቆይ አንዴ ብዙ ቀላንች ብዙ ነገር ብዬሻለሁኝ እንዴ አትበይው አንዴ ላገባ ነው አንዴ እንዲ ነው ምን አስባለሽ ተሱ በልጠሽ መገኘት አለቀ። እሺ ቆይ ጠይባ አቤት ለሶፊ ሞዴሬተር ከላየሻት ከራህመት በላይ ሶፊ ትታይሻለች? ከራህመት በላይ ሶፊ አይዋ ሁሉ አርጋትና ስልክ ቁጥር ሽላችሁ ዋትስአፕ እኔ ደግሞ አነጋገር አልችልም ብዬ ነው እንጂ እሷን ጠይቋት። ክፉ አይደለም ክፉ ነሽ ለምትሉ ክፉ አይደለም። እሷን ጠይቋት። እሷ ሀተ ሰዋራት እንኳን በስራ ስርዓት ነው ማውራት ማለት ነው። እዚህ ላይ ሰዋራሽ በያኔ ወዲያ አንቺ እኮ አልመጣሁም። ራህመት አንቺ ነሽ እኮ አሁን የመጣሽው ከመጣሽ ብዙ ነገር ላንቺ ብዙ ነገር እየመጣሽ ጠበቃው ነሽ አንቺ ነሽ ራህመት። እሺ ክፉ ካልሆንሽ ባሏን ተይላታ የልጇን አባት ኧረ ያንን እኔ መቻለኝ እሷ ስሜን ያጥፉኝ እንጂ እሱን ፍለጋ አልሐምዱሊላህ ጀግና ነኝ። በራሴ ብዙ ነገር እሰራለሁ። ምን አንድ ላይ እንጣጣሉ በተራ ነው ተፈታለ። እንዴት ነው ሀቢባ የምተውላት? እሺ እኔ ሊካስሯል አይደለም ደግ ነኝ ካልሽ ደግ ከሆንሽ ባሏን ተይላት አልኩሽ የልጇን አባት
እንዴት ኒካ ይሆናል እንዴ? በሙስሊም እኮ አንድ ሰው ሶስት የተፈታ አይቻልም። ምን ችግር አለው? አግብታ ተፈታና አይፈቅድማ ሸሪዓችን። እንዴት ነው አግብታ እያወቀ አግብቶ መፍታት ደግሞ አይቻልም። ለሰውላት ተስማማላችሁ? ትዳርሽን አሁን እኮ ተይ ብሎ የመጣ የለም። አንቺ ነሽ ግን የመጣሽው ራህመት። እንዲያውም የምነግርሽ ነገር ወላሂ የሚለውን ሰው ሁላ ሊመስለው ይችላል ማለት ነው። እኔ እንደው ተሰረቀኝ የሆነው መርዝ እያስመሰልሽ እሺ፣ ቆይ ኮሜንት ላይ እኔ ልጄን አንቺን አይሰማሽም ምንም ብለው እኔም በቀር ብለሽ የሚያልኩበትን መረጃ አንጭልኝ። እኛን ማጠፍቷል ስላልኩሽ አሁን ደግሞ ላዚ ወሷን ይሰራላት በልጅ ሁኔታ እያያችሁ መሰሪ ስላላየለው ውስጥ ይሄንን አንተና እኔ ተወጋ ብዙ ነገር እየተባልኩኝ ሰው አንዴ የተፋታ ባሉ ምንድነው ማልቀስቀስ ወዲሃለሁኝ አባትህም አሁንም እኮ የምትለኝ እንዲህ እኮ እያሉ ነው። ልጅ አስገቡኝ ልጅን እኮ እንዲያነሳ ያረጉኝ እኮ እንዲህ እያሉ ነው። ልጅ እኮ ትዳርሽ ስሚ ልጅሽን እኮ በስርዓት የምትጠይቂው ጦይባ ልጅሽን እኮ በስርዓት ሲያገናኝሽ ሲናፍቅኝ አገናኘ ልጅን ብለሽ መጠየቅ ትቻለሽ። ስለኔ ምን አገባሽ? እኔ ስላንቺ አውርቼ አላውቅም። ልጅን ብቻ ነው እኔ የምጠይቀው። እንደጠየኩት ልጅን ነው እወድሃለሁ ያለችበት ማስረጃ አለሽ? ልጅን አገናኘ ተማርኩ ፈቃደኛ ከሆነ እስከ ጎረቤት ድረስ እየተሳደበኝ ማለት ነው። ሪከርዷ ሁሉ አለኝ። እወድሃለሁ አባትህ አለ ወይስ የለም ልበላት? ቆይ አንቺ እየጨመርሽ ጥልቋውን ሐናተ ላይ ቢሰቅሉብህ እኔ መውደዴን በእናንተ ቤት ብርቅ ነው እንጂ መወደድ እያለች ይህን ትዳር ፈቷል አይደል? ሶስት ተፋተዋል። ምን አስባላት? ምን አልከሰከሳት? ምን ቢሉ ጥልቆ እንትን ቢሉብህ ሐናተ ላይ እኔ መውደዴን አልተውም። መውደዴና በእናንተ ቤት ብርቅ ነው እንጂ መወደድ ብርቅ ነው እንጂ ብርቅ ከሆነ ብርቃችሁ ነው። አሁን ወዲያለች መረጃ ነኝ ማሬ ምን ቢሰቅሉብህ ምን ቢሰቅሉብህ ነው ያለችው? መሳሪያ ቢሰቅሉበት ታዲያ አስቀያሚ ሆነ። እኔ ወድሃለሁኝ ቤቶች ቢጠሉኝ እያለች ነው የምልሽ። እኔ ያ ምን ማለት አስባላት? ፈተዋለች አይደለም? መብቷ ነው እንዴ ባሏ። እንዴት ባልን ወድሃለሁ እያለች እንዴት መብቷ ነው? መብት የላትም። የእሱ መቀበልና አለመቀበል የእሱ መብት ነው። የእሷ ደግሞ ፍቅሯን የመግለጽ መብት አላት። እሷ እወድሃለሁ ትሏለች። ፈታለች እኮ አንቺ አሁን ባልሽን በውስጥ መተው የፈታይ ባልሽ እወድሃለሁኝ እንዲህ እልሃለሁ ብትይው መብት ነው። መብቴ ነው። ከተቀበለ ይቀበል፣ ካልተቀበለ ራሱ ታማኝ ከሆነ ለሚስቱ አይፈልግም። ታማኝ ከሆነ ለሚስቱ አልፈልግም ይላል። ታማኝ ካልሆነ ደግሞ ደስ ይለዋል። እሱ እኮ ታዲያ አይፈልግም። እሷ ግን ሁልጊዜ ልጅን አገናኘትና ሌላ ነገር ነው የምታመጣው። አለመፈለጉን በምን አወቅሽ? አልፈልጋትም ብሎ እኮ ሶስት የፈታ ላንቺ ነው የሚልሽ። ላንቺ ነው አይፈልጋትም። ደውለሽ ጠይቂው ወይንም ላገናኝሽ። እዚህ ደውለሽ ጠይቂው። አይፈልጋትም። አገናኝኝ ደውለሽና ልጠይቂው። ቢፈልጋት ኖሮ እኮ ለእሷ በውስጥ እፈልግሻለሁ እያለ ለአንቺ አልፈልጋትም እያለሽ ቢሆንስ? መረጃ ያንን ማታላት መረጃ ታምጣሃት አላት። የሌላውን ትዳር ለማፋረስማ አትሞክሩ። እንዲህ ሀቅ ፍረዱ። እኔ መረጃ አለኝ። ያለ መረጃ ለማፋረስ እናንተ ከፈለጋችሁ ኢብራሂም ለሁለታችሁ ለራህማና ማን ነው? አትችልም እኮ ሀቢባ አትችልም እኮ ኒካ እኮ ጨርሳለች። እንዴት ነው አንቺ ሌላ ወንድ የሚያገባት ተስማምተው እንዴ? ጅል ነው እንዴ? ሌላ ወንድ ያግብቶ የሚፈታል ባላታለ እንዴ? ወንድ ያታለ እንዴ? እሱ ሌላ እንደዚህ እያልሽ ሞራሏን እየነካሽ እኮ ነው ያበሳጨሻል። አላጣችም እኮ እኔ እኮ እያልኩት ባላላጣይም እንዲህ የምትለው እያልኩት ነው ያለሁት። እኔ ዛሬ ተናግሬት አላውቅም በዚህ ጉዳይ። እኔ እያልኩሽ ባላ ሞልቷል፣ መብቷ አይደለም እኮ ቅድም እሷ እንዲህ ብላለች። ወንዳተሽ ነው ባላተሽ ነው እሷና ጓደኞቿ ላንቺ እኮ ነው እያልኩሽ ያለሁት ሀቢባ፣ ላንቺ እኮ ነው ያልኩሽ። ወንድ ሞልቶ የለ እንደ እያልኩሽ ያለሁት እኮ ላንቺ ነው። ጠይባ ሚውትሽን ማብራት አቀቶች ነው። አሁን ሚውት ይዤ ነው ይቀርታ። እወድሃለሁ ጠጣናት ላይ መሳሪያን ቢደቀን እወድሃለሁ ምናምን ብለሽዋል። ይኸው በፊት የዛሬ ዓመት በላይ እንደዚህ ሰንናገር ምናምን አለ ሀቢባ ቀኑ አለ ተጣጣላን ወዲህ ያለች ነው። ከዛ ወደዚህ አይደለም አውጪውሽ ቀኑ ቢኖር ያንን ኮሜንት የዛሬ ዓመት ነው እኮ ታዲያ እንደዛ ተባባል ነው ራህመት
የዛሬ ዓመት የተባባልነው እሱ ምላሽ ባይሰጣት እሷ ብቻዋን አትልም። ገባሻ? የዛኔ እኔ ጋር ስትጣላ ወዲያ ነው ያለችው። ሪከርድ ያለው ሀቢባ ያንን እኔ የሰደብኳትን አስመስላ ተላከችለት። የላከችለት እንደውም አሁን እሷ አይፈልግሽም ምናምን ብላ ስላለች እኔ አንድ ምስጢር ማወጣዋለሁ። ከዚህ ደረጃ ያደረሱብኝ ማለት ነው። እኔ ክፉ ሴት በሆን እሷ ያሰራችውን መስራት አያቅተኝም። ወላሂ ቤት ሳይሰራ በፊት ማለት ነው እኔ መጥቻ እንደ 4-5 ወር ሆኖኛልና በባህር ልምጣና ተቀበይኝ ምናምን ሲለኝ እብራሂም አልኩት አንተና እኔ እኮ ጨረስን እንግዲህ ከአንድ ያሉ 3 ጊዜ ተለያየን። የልጅሽ አባት አይደለሁ እንደ ምን ችግር አለው ይለኛል። እንግዲህ እኔ ይሄን ማውጣት አልፈልግም ነበረ፣ ግን አረቀጥ ሲጠና ነው ነገሩ። ቆይሽማ ላውራና ታወሪያለሽ። ይሄንን ለራስሽ ነግሬሻለሁ። እኔ ክፉ በሆነ እንደዛ አድርጌ የምሰራውን ሰራ ነበረ፣ ግን እኔ ክፉ አይደለሁም ብዬሻለሁኝ። ከዛ እኔ እንዳንቺ ክፋት ቢኖረኝ ማለት ነው እንደዛ ሲለኝ አይሆንም ይቺ ልጅ አምናህ ወዲያህ እንደገና ደግሞ ሚስትም አለህ ልጅም አለህ ብላ ሳንቅህ በእኔ ላይ እንኳን ብታወራትም ታለሽ ብላ ገብታ የእናንተን ህይወትን የማልበክልም አንተንስ ምን ብያመጣለሁኝ ለራሴ መስራትና ማለት እንጂ ያለብኝ ምናምን ብዬ ስል ከዛ እንደገና ያው በዛ የተነሳ ነው አሁን ልጅ ራሱ መከልከል ብዙ ነገር እንደዚህ ያሄደኛል። በ3 የተፈታው ሴት ነኝ መከራ ነኝ ቸውጣሁ ነኝ። ያንን እኮ አይፈልጋትም እሷ ምናምን እሷ ዝም ብላ ምናምን እያለው ምናምን ስለሚባለው እኔ ያሉትን የሰው ሚስጥር እንደዚህ እንትን ሲሉ ይበቃር እንጂ እጠብቃለሁኝ። ግን ያው እንደዚህ ካለች እስከዛ ድረስ ነው። ይሄኔ በባህር አምጥተሽው ቢሆን ኖሮ ልጅሽን ለእናትሽ ሰጥቶ ነበር አንቺ ጋር የሚመጣው አይደል? እና ዙሮ እነሱም ቤተሰብ አሉት። በእርግጥ ያረጋውን ያረጋል። እንትና ግን እኔ በዛን ሰዓት ላይ ያልኩት አይደለም እንደዛ አሁንም ስለው እንዲያው ምን አለኝ ይኸው ብሩም ተላከልኝ ቤት ልሰራ ነው በቃ ላንቺ ብላኝ እንጂ ምናምን አለኝ። ተላከልህ እንኳን ቤትና እንኳን ቤትና ቆይሽ ሳውዲ የመጣ ኋላ ቀን ነው። እኔ ተመጣው በኋላ ነው ቤት የሰራችሁት። ራህመት እኔ ልነግርሽ ነው። እኔ ክፉ ሴት በሆን እኮ ነው ያልኩሽ። እኔ ክፉ ሴት በሆን ቤትም ሳሰሪ ምንም ሳትይ ተበድሬም ተቀድሜም አምጥቼ አሳይሽ ነበር። እኔ ክፉ ሴት አይደለሁም። አንቺ እየተይኝ እኔ የምፈልገው ልጅን ነው። ተመጆም ነበር ያንንም ነግሬሻለሁኝ፣ ለሱም ነግሬዋለሁኝ። እኔ እንግዲህ በላንተና እኔ የሚያገናኘን ነገር የለም። ልጃችን ነው። ልጃችን ደግሞ ይደግልን ምናምን ሀታው ራሱ ልጃቸው ምርቃት ትምህርት ቤት በፊት ራሱ እሺ ራህመት አንቺ ሞት አለብሽ። አንዲን ነገር ልጠይቅሽ እንዲሁ እኔ ታልፈቀርኩለት ማንንም እንትን ላይ ማንንም ጋር ያልኩሽን እኮ ስታመጪ ነው ታዲያ ማፍረኝ እኮ ሞት አለብሽ እኮ እያልኩሽ ነው። ነገ ትሞቻለሽ አጻፍሽም በማልቀስ አይደለም በማልቀስ አይሆንም እኮ አሁን አላለቀስኩም። ይኸውልሽ እኔ ማስረጃ ልስጥሽ። እሷ ቢጠፋባትም እኔ ማስረጃ ልስጥሽ። አንዴ አላለቀስኩም ወላሂ አላለቀስኩም። አይዋ እንዴ ዝም በይ ራህማ፣ እኔ ማስረጃ ልስጥሽ። ከራስሽ አፍ ይወጣ ለኔ ሆነኛል። መጀመሪያ ሚስቱ ላይ የሰራውን ግፍ እኔ ላይ አይደግመውም ብላችሁ የምታስቡ ሴቶች ካላችሁ ሞኝ ናችሁ። አይገርማችሁ? ሞኝ ናችሁ። ይደገማል እናንተ ላይ ተመኑ። መጀመሪያ ሚስቱ ላይ የሰራውን ግፍ ሁለተኛው ላይ መድገሙ አይቀርም። የሰው ልጅ ይታወቃል፣ ይዋደዳል፣ ላይግባባ ይችላል፣ ሊለያይ ይችላል። በሰላም ተለያይቶ ቤተሰብ ሆኖ ልጅን በፍቅር ማሳደግ ይቻላል። እናት ጋርም ሆነ አባት ጋር ልጅ እናትና አባት እየተደዋወሉ ለልጃቸው ለትምህርት ቤት የሆነ ፕሮግራም ሲኖር የወላጆች ቀን ምናምን አብረው ሄደው የልጃቸውን ደስታ ተካፍለው በጣም ብዙ በመግባባት ተለያይተውም በመግባባት በመከባበር ልጆቻቸው የሚያሳድጉ በጣም ብዙ ወላጆች አሉ። ራይት? ታዲያ እኮ እሷ ናት እንጂ እያገናኛት ነበር ሀቢባ።
መረጃ ካላት እኮ በመረጃ ትቅረብ። ልክ እንደዚህ ሲነካኩኝና ሲሉኝ 2 ወር 3 ወር አንድ ቀን ባገኘው 2 ወር 3 ወር መልሼ አለቅሳለሁ። ታዲያ እኔ ምን ቸገረኛ ነገር ሆነ። ኒካ ላይ ነው እንዲያገባሁት እኔ በኒካ ላይ ማግቢው በላይቴ ላይ ማግቢው እኔ ሀገር ሁኜ ሲያገባሽ ማለት ነው። እንዴት አገባብኝ ብዬ መርዝ አልጠጣሁም። ሀገር ጠይቄ ነገሩ ምን ሁሉም ካሉ ሞላለው የሚያረጋግጠው አልሐምዱሊላህ ረብል ዓለሚን ሰርቼ ኮራ ብዬ በራሴ ነው የተጨረጨርኩት። እንደዚህ ምንም ነገር እንትን ያልኩት የለኝም። አንቺ ደረጃ አለሁ ማለት ነው። ጠይባ በተራ በተራ ነው የምናወራው። ጠይባ እኔ እህቷ ነኝ። እኔ ላውራ አንተም እሷም ማውራት አትችልም። እሷም አንተም ማውራት አትችሉም። ይሄ ሐጅ ነብይ ናችሁ ሁላችሁም። ቤተሰብ ጠይቁ አልኳቸው። ቤተሰብ ጠየቁ። ከዛ ቤተሰብ ዳሯቸው ሁለታቸውንም ማለት ነው። እሷ ጋር ጨርሰዋል። ይችኛይቱ ጋር አላቅም ብዬሻለሁ። ስለዚህኛይቱ ከዛ ጋር ተጋብተው ሲኖሩ እዚህ ቶክቶክ ላይ አገር ለቀዋል። አገር ለቀው ስታገኝ የኔ እህት ማለት ነው። እኔ ለራሱ ወላሂ ገብተሽ ማየት ትችያለሽ። አሁንም ኢብራሂም የሚል አሁን እሷ ኮሜንት አታገኝኝም። ምክንያቱም ሙዚቃ ምናምን ስለሆነ የምንለቀው ማለት ነው። አታገኝኝም ጭራሽ እንደዛ ያለ ቦታ ስለማልሆን ማለት ነው። ከዛ እንደገና እንደዛ ሆነ። እዛ ትገናኙ ይቺ ጦይባት መጣና በውስጥ ወላሂ የሰደበች አስዲብ ይታያል። ያኔ ነገ ሁላችንም ታስረን ይቺ አሁን የምታዋጋው ምላስ ትዘጋለች። ነገ ጧት ሁላችንም ታስረን የምንሄድበት ሁላችንም ጉዞ አለን እና ጦይባ ያንቺም ለሐቂቃሽ ብለሽ ይቺ ወላሂ ረህመት በድላሽ አታውቅም። እኔ እህቴና በያል ገድፋትም አንቺ ተተበድልሽ አንቺን ነው የምገድፈው። እኔ ከእህት የምሆነው ነገር የለኝም ማለት ነው። ከዛ ዛላች የባለ ያገር ብላለች። እሺ የለቀቀውም ትምጣ። በዛ ላይ ያው ጥፋት ነው። እሺ እንበለው የባለ ያገር ማለቷ ጥፋት ሆነ። አዎ ጥፋት ነው። እሺ ጥፋት ነው። እህቴ ያጥፍታለች ብዬ በዚህ ልበላችሁ ችግር የለውም ማለት ነው። ከዛ ላይ በዛ ኮሜንት ትስተዳደቡ ረህመት አትሳደቡ። ከቤቱ ሰው እንዲያውም ዝምተኛው አሰማት በዝምታዋ ነው መረታን እንጂ እንዴ የምትናገር ሰው አይደለችም። ከዛ በውስጥ ትመጣና ለጀመር ዘልታበሊ ያክስትሽ ላይ ጋር አንቺ ተባብለሽ እንዴ ብለሽ ብላ ጽሁፋን ደርድራ ጻፈች ስትል ረህመት ታያት አንቺ የልጅን ነገር አንቺ አታውቂውም። እኔ የልጅን ነገር አውቀዋለሁ። እሷ አሁን ብታወራም ሰው ይሰማታል። ምክንያቱም ልጅ አላት። ይችኛይቱ ግን ልጅ ስለሌለሽ አንቺ ዝም በይ አልኳት። እህቴን እየተቆጣሁ ዛሬ ደረሱ። አሁን ልጁ ደግሞ እናቷ ቤት ነው የከረመው አሁን ማለት ነው። ትላንትና በስቲያ ሄዶ አምጥቶታል። ገና ትላንት በስቲያ ነው ሄዶ ያመጣው። ስለ ልጁ ምን የማውቀው ነገር የለኝም። ያኔ እንዴ አልዋራም ማለት ነው። ከዛ እንደዛ ተባባሉ። ዝሮ አሁን እሷ ተጀናጅና ምናምን የምትለው ጉዳይ ያለቀ ጉዳይ ነው። እኔ ደግሞ ረህመት ለራሱ እንደ ይሄ እየመጣ የተተሳደ ምናምን ምስኪን ወላሂ ያኔ ምርም ወደው ከሆነ ነው ምናምን ወይንም እንግዲህ ሁለተኛ እንዲያገባ እንኳን ያው ጊዜ ምወደው ምናምን ያላችሁ አትደጋግሙ። አንቺ ያው ጊዜ ከሷ በለጠ ነው የማውቀው። በፊትም አሁንም አገኛለሁ። ላ እኔ ለምወደው እሱን ችግር አለብሽ እንደ እህል ውሃ እኮ አገናኘን። ከገባ ወለር ነው በቃ ካለቀ ደግሞ እሱን ወድጄ ወይ ለሱ ብዬ አንቺ ሐጅ ነብይሽ ነው አይደለ? አላህን ትፈሪያለሽ አይደል? ሐጅ ነብይሽ ነው። ልጅ እኮ ይዞብኝ ቢብሎ ነው። ኧረ ዳ ልጅ ማገኘት ሌላ ነው። እኔ አሁን ባሌ ፈታኝ ልበል ልጆችን አሁን እሱ ነው የያዛቸው ፈታኝ አይደለ? ልጆችን የማገኝበትን ልጆችን እንትን እላለሁኝ እንጂ እንዴት ለሱ ቁርአን ሪከርድ እያደረኩ ልካለሁ? መጀመሪያ አንቺም እንትንሽም በይ ያኔ አላህን ፍሪ። በጠቅሉ አላህን ፍሪ። ነገ ጧት ሁላችንም ታስረን እንሄዳለን። ይቺ ምድር ምንም አይደለችም፣ ፈራሽ ናት። ሁሉም ነገር ታልቃለች። አላህን ፈርተሽ መጀመሪያ አንቺ አሁን ሁሉ ነገር መረጃ፣ ሁሉን ነገር በመረጃ አውሩ። አንቺ መራህ መሰረት የጠፋ ነገር እንዴት ነው መውጣት የሚቻለው? የምታውቁ ካላችሁ በውስጥ ነገሩኝ። በፊት እንደው ያሉኝን ብቻ አሁን ኢብራሂም አልተሳደብኩም ብላ ክድ ያለኝ እንደውም እኔ ይቺ ኢብራሂም የምትባል ልጅ
አሁን እሷ ኢብራሂም ብላ የልጅ ስም ጽፋ እንዴት ይሄንን ብላ ትለኛለች? እንደገና ደግሞ እኛ በልጅ ለቅሶም ቢሆን ሰርግም ቢሆን እንዳረሳለን ብዬ ተቀርጫ አሁን ከረመዷን ላይ ላጠፋሁት አልኩሽ። ሀቢብቲ ስሚ ምናልባት ያኔ የጠፋ መረጃ መውጫ የምታውቁ ሰው እባካችሁ ንገሩኝማ። ማለት መረጃ ያላትን ብለው ነው እንደዚህ ይሆናል። እህቴ አታገኝኝም። አጠራሁም ቆይ ሲጀመር ስሚ እንትና አንዴ ቆይ ማን ነበር? ቤቱን ለቀቀኝ በግቢና እዛ ታገኘዋለች። ጦይባ ግዴታ እኮ መረጃ መክፈት አለ። ምክንያቱም አልተጠፋም ያን ቢዩ። አንዴ እኔ ጥያቄ አለኝ። ስምሽ ማን ነው? ማን ነው? የራህመት አብሪው ኢብራሂም ባልየው ኢብራሂም ልጅሽም ኢብራሂም? እኔ እኮ ሌላ ነኝ ውዴ። አንቺ ማን ነሽ? ኢብራሂም ነው ስሙ ባሉ። እኔ ልጅ ኢብራሂም ነው፣ እሷ ባሏ ኢብራሂም ነው። እንዴት ነው የምታውቁት? ኢብራሂም እሺ፣ አዳምጪኝ። ኢብራሂም አጅነቢ ልጅ ባል ነው፣ ለእኔ ልጅ አባት ነው። እናት ቁርአን ያኔ እሱንም ቁርአን እየቀራሽ ትልኪለታለሽ። ያለህን አትፈሪም አልሻት። ቁርአን መላክ ሐራም ነው እንዴ? እንደውም ቁርአን ጥሩ ነገር አይደል እንዴ? ሪከርድ ምናምን በሳዲም ታዲያ ቆይ እኔ እንጠይቃችን ሀቢባ። አሁን እኔ ምሳሌ ነገርኩሽ አይደለ? አሁን እኔ ኢብራሂም አሁን እኔ ባል ያለ አይደለ? ባሌም ፈታኝ። እሺ ልጆችን የማገኝበትን አሁን እኔ እየነገርኩሽ ነው። 2 ጥዬ ነው የመጣሁት እያልኩሽ እኮ ነው። ልጆችን የማገኝበትን ባሌ ጋር ተተፋታሁኝ። ልጆችን የማገኝበትን መንገድ ነው አይደል የምፈልገው። እኔ ለሱ ቁርአን ሪከርድ አድርጌ መላኩ ምንድን ይባላል? አቡዬ ሁሉ ሃይማኖት እየተማማሩ ቢሆንስ ችግር አለው? የተማማሩ አታይ እንጂ ሀቢባ ያኔ ለምን ያኔ እንዲህ ያለ ነገር የሚፈቀር ነገር እኮ አይደለም። አይፈቀድም እኮ እንደ ሸሪዓ ማውራት አይፈቀድም። አንቺ ሂዳሽ ተሞላ ፈተሹ ማለት ነው። ሂዳሽ ከሞላ ያን ሰው ጋራ ምንም ነገር መገናኘት አትችይም። አይቻልም። ይሄ ልጃቸው ቢታመም ልጃቸው ትምህርት ይማራል። በልጃቸው ጉዳይ ልጃቸው ተታመመ ሐኪም ይዛት ሄዳል፣ ይዞ ይሄዳል። ያስታማሉ፣ ያሳድጋሉ። ለምሳሌ ቆይ የልጃቸው ምርቃት ሆኖ ትምህርት ቤት የወላጆች ቀን አንድ ላይ ቢጠሩ አብረው መሄድ ነው። ለሀቢባ አንቺ መረዳት ያለብሽ ነገር ምርቃ ምናምን የሚባለው ነገር ይሄም ለራሱ እስልምና ያውቀውም። እሺ በሸሪዓ አይታወቅም። ምርቃ ምናምን ምርቃት እኮ ነው የምልሽ። ነገርኩሽ እኮ ያኮ ይገናኛሉ እኮ ሀቢባ ሀቢብቲ። ኢብራሂም አሁን አንቺ እንደዛ ጥርግ አድርገሽ እኔን ሰርበሽኝ ራህመት ተሳዳቢ አይደለችም ብለሽ እሷ ያሰደበችኝ ሁላ ስድብ ያለ ጨዋ ሰው ያንን ሁላ ይላል እንዴ? ግን እኮ አሁን እኔ መረጃ ያንን ረመዷን ላይ ይዣል ጾምን ብዬ አጠፋሁ ስላልኩ እዚህ መተሽ ያጫወተሽ ነገር ያለ ያ ነገር እኮ እንዴት እንደሚወጣ አውጥቼ እኔ እንድታይ እኮ ታፍሩበታላችሁ። እኔ ዘንድ እኔ ዘንድ ያለልሽ ሀቢብቲ መጀመሪያ ጦይባ እኔ ለህጅ ላኪልኝ ያልኩሽንም ወላሂ ላዚም እኔ ለህጅ ያልሆንም ወላሂ አልገድም። የሰደበችበትን ላኪልኝ የተናገረበትን የለውም ጭራሽ ብላለች። ግን የተናገረበትን ላኪልኝ ካለሽ እኮ አይደለም ሀቢብቲ ማሰብ ያለብሽ እኔ የኔን ኮሜንት ጭራሽ ነው እሷ ማታገኙ ወሬሽ ለገባሁኝ ይቅርታ አድርጊልኝ። ትልቅ ያነሽ መሰግን አንቺና ላውራሽ አንድ ነገር። አንቺ እኮ 2 ልጅ እኔም ጥያለሁ የምትይው አንቺ ልጅሽን ጥለሽ አይናፍቁሽም? ታገኛቸው ይሆናል ምን ይሆናል? እንዴ እኔ ይሁን ነው የምትይው? ዝም በይ አንቺ ጦይባ። እኔ እኮ ስላንቺ ልጅ እኮ የምታገኝበት ላመቻችልሽ እኮ እያልኩሽ ነው። እኔ በቃ ቆይ ለምን አንቺ ታመቻችላታለሽ? ቀጥታ የልጅ ምሳሌ አሁን እኔ ልንገርሽ ሀቢባ፣ እኔ አሁን ባሌ ጋር ተፋታሁኝ አይደለ? ባሌ ጋር ስፋታ ያን ሰውዬ ሐጅ ነብዬ ነው። በጭራሽ ማውራት አልችልም ወላሂ ላዚም። ይሄ እንግዲህ ያኔ እሷ ለራሱ ታውቃለች፣ ተሸፋይ ነበረች እኮ ታውቃለች ሁሉ ነገር። በልጅሽ ጉዳይ ቢሆን ማውራት አትችይም። ይሄ ፌር አይደለማ። በልጆችሽ ጉዳይ አሁን ምሳሌ አለ አይደል? ፌር አይደለም የሚለውን ሳይሆን ሀቢባ ያኔ ያለውን ነገር ነው ማውራት ያለብን። ፌር ሆነ ምሳሌ ተፋታች አይደል? ደውላ ልጄን አገናኘኝ ማለትም አይቻልም። ትችላለች። አዳምጪኝ። እኔ አሁን ላልኩሽ በኔ ላውራሽ በኔ አስመስዬ ማለት ነው። እኔ አሁን ባሌ ፈታኝ 2 ልጅ ያሉኝ እያወራችሁ እያገናኛት ነው። አይዋ እኔ 2 ልጅ ያሉኝ ህዲልና ምሳሌ አሁን ለሱ ደውልለታለሁኝ። ለባሌ ደውልና ልጆችን አገናኘኝ እለዋለሁኝ አይደል?
ያገናኘኛል። ልጆቼ ጋር ማውራት መብት አለኝ፣ ሙሉ መብት አላት እኮ ልጇ ጋር። እሱም መከልከል አይችልም የእሷ ልጅ ነው ተብሎ። እሷም አሁን እሷ ጋር ልጁ ቢሆንም አንተን ማለት አትችልም ብላ መከልከል አትችልም። ልጁ ነው፣ ልጇ ነው። ይሄ አይከለከልም። ግን አሁን እኔ ሂጄ የፈታሁትን ባል እወድሃለሁኝ እንዴ መሳሪያ ቢደቀንብህም እንዴ ነው ያኔ ቁርአን ቀርተሽ እንደገና ሪከርድ ያርገሽ መላክ ይሄ ምን ይሉታል? መብቷ ልጅሽ ናዲር የምትፈልጊው ሀቢባ መብቷ ነው። እሱ መብት የላትም። ማነው የሚከለክላት? መብቷ አይደለም ስትይ እኮ ህግ ይከለክላታል። ትታሰራለች። ህግ ይከለክላታል። ለምን አይከለክላትም? አንቺ የፈታሽው ባል እንዴት ነው? አሁን አንቺ የልጆችሽ አባት ነው፣ ፈታሽው አይደል? ታትቺው ሌላ አግብቶ እኔ ሄጄ ይጽፍለታለሁ እወድሃለሁ ብዬ የመቀበልና ያለ መቀበል የሱ መብት ነው። ሰምቼሻለሁ። ካልፈለገ